በ21ኛው ክፍለ ዘመን የአንደኛውን ክፍለ ዘመን ሰዎች በአሜሪካ የመኖራቸውን ምስጢር የሚያሳይ አስገራሚ ታሪክ ነው ዛሬ ዘንላችሁ ያቀረብነው። ህብረ ብዕር አንደኛ መጽሐፍ ካሳይ ገብረ እግዚአብሔር። ሀተራውያን በምዕራብ አሜሪካ በደቡብ ምስራቅ ሞንታና ግዛት በቦርሆንግ ወንዝ ዳርቻ የሚኖሩ ህዝቦች ናቸው። አካባቢው ለእርሻም ሆነ ለከብት ርቢ የተመቸ ለምለም ቦታ ነው። ሀተራውያን በሰለጠነችው አሜሪካ ውስጥ ሆነው ስልጣኔን ንቀውና ሸሽተው ራሳቸውን ከሌላው አግልለው የሚኖሩ የተለዩ ህዝቦች ናቸው። የዜግነት አሜሪካውያን ቢሆንም በተቀረው ዓለም ህዝብ ቀርቶ በራሳቸው በአሜሪካውያንም ዘንድ ብዙ አይታወቁም። ሀተራውያን የግል ንብረት የሚባል ነገር የላቸውም። አናኖራቸው የጥንቱ ክርስቲያኖች ወይም የሐዋርያት ዘመን ሥርዓትን የተከተለ የህብረት የቤተሰብ ኑሮ ነው። እያንዳንዱ ቡድን ወይም ቤተሰብ በውስጡ 28 እስከ 120 ሰዎችን ይይዛል። አብዛኛውን የቤተሰብ ቁጥር በ120 የተወሰነ ነው። ይህም የጌታችን የመድኃኒታችን ኢየሱስ ክርስቶስ የ120 ቤተሰቦችን ለማስታወስ ወይም በአርአያነት ለመከተል የሚጠቀሙበት ብልሃት ነው። የአንድ ቤተሰብ ቁጥር ከ120 ከበለጠ በቤተሰቡ አባላት በአጠቃላይ ስብሰባና ውሳኔ ከመካከላቸው 28 ሰዎች ተመርጠው የራሳቸውን አዲስ ቤተሰብ እንዲመሰርቱ ይደረጋል። በነገራችን ላይ ሀተራውያን የግል ንብረት ባይኖራቸውም የጋራ ወይም የቤተሰብ በሆነ ሀብትና ንብረት አላቸው። በመሆኑ አንድ ቤተሰብ ከእናትና ቤተሰቡን ተነጥሎ ጎጆ እንዲወጣ ሲደረግ ለጎጆ መውጫ የሚሆን በጥሬ ገንዘብ ከ8 እስከ 18 ሚሊዮን ዶላር፣ ለእርሻና ለከብት ርቢ የሚሆን 40 ማይልስ ርዝማኔ ያለው መሬትና 1000 ከብት ይሰጠዋል። ሁሉም ቤተሰብ ነባርም ሆነ አዲስ የሚያገኘው የመሬት ስፋት እኩል ነው። እያንዳንዱ በአባላቱ ሙሉ ፈቃደኝነት የሚመረጥ አንድ መሪ ወይም የቤተሰብ አባት አለው። የከብት እረኛን ከመቅጠር ጀምሮ ሌሎች ጉዳዮችን በኃላፊነት የሚያስፈጽመው የቤተሰቡ አባት ነው። ሀተራውያን ቤቶቻቸውን የሚሰሩት በአካባቢው በቀላሉ በሚያገኟቸው እንደ እንጨት የወዳደቁ ብረታ ብረቶች አማካኝነት ነው። ሌላው ቀርቶ አብያተ ክርስቲያኖቻቸውን ቢሆን የሚሰሩት ውድ ባልሆኑ በአካባቢያቸው በሚገኙ ቁሳቁሶች ነው። ከመግቢያው ለመግለጽ እንደተሞክረው ሀተራውያን ዘመናዊነት ወይም ስልጣኔን በጥርጣሬና በንቀት ዓይን ነው የሚመለከቱት። ይሁንና በዚህ በኩል ያላቸው አመለካከት የተወሳሰበ ነው ማለት ይቻላል። በአንድ በኩል ዘመናዊነትን ይቃወማሉ። የዘመኑ ሳይንስ በወለዳቸው መሳሪያዎች መገልገልን ይጠላሉ። በሌላ በኩል ደግሞ የጥንት ስሪት በሆኑት እንደ ግልጽ ፒክአፕ ቶዮታዎች፣ ለአጨዳና ለመውቂያ የሚያገለግሉ የእርሻ መኪናዎች፣ የጭነት መኪናዎች ይጠቀማሉ። ይሁንና ሁሉም መኪናዎቻቸው እንደ አውሮፓውያን አቆጣጠር በ1950 ዓመተ ምህረት በፊት የተሰሩ ናቸው። እነዚህን መኪናዎች ሲበላሹ የሚያሰሯቸው፣ ሲሰበሩ የሚጠግኗቸው ባለሙያዎች ወይም ቴክኒሻኖች ዕውቀታቸው እየተመሰረተው ከቀደምት አባቶች በልምድ በወረሱት ችሎታ ነው። ሌላው አስገራሚ ነጥብ የሁሉም ሀተራውያን የትምህርት ደረጃ ተመሳሳይ መሆኑ ነው። በእነርሱ ዘንድ ከማንበብና መጻፍ በላይ የዘለለ ትምህርት አስፈላጊ አይደለም። ሀተራውያን ብዙ መማርና ማወቅ ውሸትን ወይም ማታለልን፣ ራስ ወዳድነትን ያስከትላል የሚል እምነት አላቸው። ሌላው ቀርቶ ቴሌቪዥን አይመለከቱም። አሁን ግን በድብቅ ቴሌቪዥን የሚያዩ አንዳንድ ሀተራውያን ወጣቶች መከሰት እንደጀመሩም ይሰማል። ሬዲዮንን ግን ያዳምጣሉ። ይሁንና ሬዲዮን የሚጠቀሙት የዕለት የአየር ትንበያዎችን ለመከታተል ወይም ለማዳመጥ ብቻ ነው። ከዛ ውጪ ዜናና ዘፈን የመሳሰሉትን ፕሮግራሞች ፈጽሞ አያዳምጡም። የዘመኑን ኢንተርኔት በጥርጣሬ ነው የሚመለከቱት።
ይሁንና በቅርቡ ከ39 ሀተራውያን ቤተሰቦች መካከል አንድ ብቻ የራሱ የሆነ ዌብሳይት እንዲኖራቸው አድርገዋል። አልፎ አልፎ በፀሐይ ኃይል በሚሰራ ስልክ የሚጠቀሙት ሀተራውያን ቤተሰቦች ብቅ ማለት ጀምረዋል። የሀተራውያን አንድ አስገራሚ ባህል ሀብታም ለመሆን ያለመፈለጋቸው ጉዳይ ነው። ለሀተራውያን የዕለት እንጀራችንን ስጠን ዛሬ የምትለዋል የአምላክ ቃል በቂ ናት። ታዲያ ሀብታም መሆን የሚጠሉትን ያህል ማጣትንም አይፈልጉም። እንደዛም ሆኖ በጋራ ከሚያመርቷቸው የተለያዩ ምርቶች የግዛቲቱን 8% የዓሣ ሥጋ፣ 50% የእንቁላል አቅርቦት፣ 17% የወተት ምርት ይሸፍናሉ። በሞንታና ግዛት ውስጥ ባሉ 39 ቤተሰቦች 4000 ያህል ሀተራውያን ይገኛሉ። ሀተራውያን እንደ ተቀሩት አሜሪካውያን የሕክምናም ሆነ የሕይወት ዋስትና ኢንሹራንስ የላቸውም። በእነርሱ እምነት ሰው ሲታመም በእግዚአብሔር ኃይል ይድናል፣ ከሞተም እግዚአብሔር ትእዛዝ ነውና ምንም አይደለም። ከዚህ ውጪ ድሎትና ምቾት ሲበዛ የክርስትና እምነት ይደበዝዛል ባዮች ናቸው። ይህ ስለተባለ ግን በምግብ ራሳቸውን ይጎዳሉ ማለት አይደለም። ቤታቸውም ግቢያቸውም የግል ንጽሕናቸውን በሚገባ ይጠበቃል። ምግባቸው በሥርዓት አዘጋጅተው ይመገባሉ። ከሁሉም በላይ ቤተሰባዊ አንድነታቸው፣ የፍቅር ትስስራቸው የጠበቀ ነው። አንዱ ለአንዱ ተሳስቦ ተዛዝኖ አንዱ ሌላውን ከራሱ ጋር አስበልጦ ይኖራል። ሀተራውያን ትርፍ ሀብታችን ፍቅር ነው ይላሉ። ለዚህም ይመስላል በሀተራውያን ዘንድ ስርቆት፣ ውሸት፣ ማታለል የመሳሰሉ ጎጂ ልማዶች ጨርሰው አይታወቁም። ሌብነት ስለማይታወቅም የሀተራውያን ቤቶች በር እንጂ ቁልፍ የላቸውም። ሀተራውያን ለራሳቸው የሚያበቃቸው ምግብ የሚያመርቱ ቢሆንም በአካባቢያቸው ለማይመረቱ አንዳንድ ቁሳቁሶች መግዣ የሚሆን ተጨማሪ ገንዘብ ሲያስፈልጋቸው ወጪያቸውን የሚሸፍኑት አደናድነው ከሚያገኙት ገቢ ነው። መኪና የሚያገኙት ግን በግዢ መልክ ሳይሆን በፈረስ በመለወጥ ነው። በነገራችን ላይ ሀተራውያን እረኛ፣ ፒካፕ፣ ቶዮታ መኪናና ወይም መስታወት የሌለው ቶዮታ መኪና እንደማለት ነው፣ ፈረስ ሊኖረው የግድ ነው። እረኛው ከሀተራውያን ቤተሰብ ውጪ ከሌላ ቦታ ተቀጥሮ የሚመጣ ነው። ሀተራውያን ስራቸውን ብቻ ሳይሆን ምግባቸውንም የሚመገቡት በአንድነት ሆነው ነው። በተለይም ዘወትር ከቀኑ 11 ሰዓት ተኩል ሲሆን ቤተሰብ በሙሉ በአንድነት ተሰብስቦ ማዕድ ላይ ይቀርባል። ብዙውን ጊዜ ወንዶችና ሴቶች በተለያየ ጠረጴዛ ይመገባሉ። ምንም ጊዜ ቢሆን ሴቶች ረዣዥም ቀሚስ መልበስና ጠጉራቸውን በሻሽ መሸፈን፣ በሥራ ሰዓት ሽርጥ መደረብ ወይም ማገልደም አለባቸው። ሀተራውያን በራሳቸው የፍቅር የሰላም ሕዝቦች ቢሆኑም ጎረቤቶቻቸው ህንዳውያን የሚፈጽሙባቸው ሕገወጥ ድርጊት የተነሳ መጠነኛ ቅራኔ መከሰቱ አልቀረም። ለዚህም መንስኤ የሆነው ከቅርብ ጊዜ ወዲህ ወጣት ክሮው ህንዳውያን በቡድን መደራጀት የሀተራውያንን ከብቶችና እህል መዝረፍ በመጀመራቸው ነው። ሀተራውያን ግን በዚህ የተነሳ የአጸፋ እርምጃ አይወስዱም። እንዲያውም ህንዳውያኑን ከጥንት ጀምሮ ወዳጆቻችንና ጥሩ ጎረቤቶቻችን ናቸው። ችግሩ የተከሰተው በአሁኖቹ ወጣት ህንዳውያን አማካኝነት ነው። ለዚህም ተጠያቂዎቹ የሰለጠኑ ወይም ነጭ አሜሪካውያን ናቸው። ምክንያቱም ውሸት፣ ሌብነትና ማታለልን የመሳሰሉ እኩይ ተግባራትን ያስተማሯቸው እነርሱ ናቸው እያሉ ይወቅሷቸዋል። ሀተራውያን ተግባራቸውና ባህላቸውን ከመጀመሪያዎቹ ክርስቲያኖች ጋር ይመሳሰላል ብለናል። ሌላው ቀርቶ በአብያተ ክርስቲያኖቻቸው የሚጠቀሙባቸው የእምነት መጻሕፍት ሁሌም ከዛሬ 450 ዓመትና 500 ዓመታት በፊት የተጻፉ የብራና መጻሕፍት ናቸው። ሀተራውያን ሃይማኖታዊ ሥርዓታቸው ብቻ ሳይሆን ማኅበራዊ ሕግጋቶቻቸው ሁሉ ከእነዚህ ጥንታውያን መጻሕፍት የተገኙ ናቸው።
ሁሉም አተራውያን ቤተ ክርስቲያናቸው በምታወጣላቸው ፕሮግራም መሠረት በየዕለቱና በየሳምንቱ የጋራ ጸሎት ያከናውናሉ። ለኑሯቸው የሚያስፈልጓቸውን የሕይወት መመሪያዎች፣ ደንቦች የሚያጠናክሩት በቤተ ክርስቲያኗ ነው። እያንዳንዱ አተራውያን ኢየሱስ ክርስቶስ ፈጣሪና በዓለም መድህን መሆኑን አምኖ መቀበል ብቻ ሳይሆን የእግዚአብሔር ሕግጋትን በመተግበር የመፈጸምም ግዴታ አለበት ብለው ያምናሉ። ሀተራውያን ሴቶች የራሳቸው ሆነ በሕግ የተገደበ የአለባበስ ሥርዓት አላቸው። ወንዶቹም ቢሆኑ አለባበሳቸው አንድ ወጥ ነው። ሁሉም ወንዶች የሚለብሱት ባለማንገቻ ጥቁር ሱሪ ወይም ቀበቶ አይፈቀድም፣ ኪስ የሌለው ሸሚዝ ነው። ከቅርብ ጊዜ ወዲህ ግን ወጣት ሀተራውያን የቆየውን የአለባበስ ሥርዓት ባለመቀበል ማንገራገር ጀምረዋል። ለወጣቱ ትውልድ ይበልጥ አልዋጥለት ያለው ጥቁር ሱሪ ያለበሰ ወንድ ገነት አይገባም የሚለው የቆየ አባባል ነው። አዛውንት ሀተራውያን ግን የአዲሱን ትውልድ ለውጥና አመለካከት አልወደዱትም። የዕድሜ ባለጸጎቹ ጥቁር ሱሪ ለሀተራውያን እንደ አንድ መለያችንና የህልውናችን ምልክት ነው፣ ይህ ከቀረ ማንነታችንም አብሮ ይጠፋል ባዮች ናቸው። የሆነንና በ21ኛው ክፍለ ዘመን የአንደኛው ክፍለ ዘመን ሰዎች በአሜሪካ መኖራቸው አይገርምም ትላላችሁ? ኅብረ ብዕር አንደኛ መጽሐፍ ካህሳይ ገብረ እግዚአብሔር